ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አርዕስቶቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ የራስ አበበ አረጋይ ክፍለ ጦር ባከናወነው ልዩ ኦፕሬሽን በዘራፊዎች ታግተው የነበሩ ግለሰቦችን ማስለቀቁንና 3 ተጠርጣሪዎችን ከዘረፉት 400 ሺህ ብር ጋር በቁጥጥር ስር መዋሉን አስታወቀ። የታገቱ ንጹሐንን ያስለቀቀው እዙ የቡድን መሳሪያም መማረኩ ተገልጿል። በሌላ በኩል በፍቼ ሰላሌ ግንባር በተደረገ ውጊያ ጥቃት ለመሰንዘር የመጣን የኦነግ ሸኔ ታጣቂ ቡድን በመመከት ተጨማሪ የቡድን መሳሪያ መማረኩን የዙ ወታደራዊ መረጃ አመላክቷል። ተጨማሪ መረጃ ይዘናል። የብልጽግናው አገዛዝ የሚሊሻ አባላት ባህር ዳር ከተማን ማጨናነቃቸው ተሰማ። በአሁኑ ሰዓትም ከተለያዩ የአማራ ክልል ከተሞች የተሰደዱ ታጣቂ ስደተኞች ባህር ዳር መከማቸታቸውም ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በበኩሉ ታጣቂ ስደተኞች ያላቸውን እነዚህ አካላት እጅ እንዲሰጡ ታሳስቧል። ተጨማሪ መረጃ ይዘናል። የአፋብን ምኒልክ ዕዝ በወርጌሳና በመርጦ ኢየሱስ መብረቃዊ ድሎችን ማስመዝገቡን አስታወቀ። የአማራ ሕዝብ የህልውና ተጋድሎ በቆራጥነት በቀጠለበት በዚህ ጊዜ በምስራቅ አማራ ቀጠና የሚንቀሳቀሰው የ101ኛ ኮር 35ኛ ክፍለ ጦር በጠላት ላይ ከፍተኛ ወታደራዊ ሽንፈት ማድረሱ ተሰምቷል። በወርጌሳ ከተማ የጠላትን የሻለቃ መሪ በመደምሰስና በመርጦ ኢየሱስ አንድ ሙሉ የጦር ቡድን ላይ እርምጃ በመውሰድ የተመዘገበው ድል የፋኖን ክንድ ይበልጥ ያጠናከረ ነው ተብሏል። ዝርዝር ዘገባ ይዘናል። በሩሲያ ዩክሬን ጦርነት የሚሳተፉ ኢትዮጵያውያን ቁጥር ከ1800 ማለፉ ተሰማ። በሩሲያና ዩክሬን መካከል ለተቀሰቀሰው ደም አፋሳሽ ጦርነት ከሩሲያ ጎን ተሰልፈው የሚዋጉ ኢትዮጵያውያን ቁጥር በከፍተኛ ሁኔታ መጨመሩን መረጃዎች አመላክተዋል። የመከላከያና የክልል ልዩ ኃይል አባላትን ጨምሮ በርካታ ወጣቶች በከፍተኛ ክፍያ እንደተሳተፉበትም ታውቋል። ዘገባዎች እንደሚያመለክቱት የምልመላ ሂደቱ በሀገር ውስጥ ባሉ ደላሎችና በአንዳንድ የመንግሥት የጸጥታ መዋቅር አካላት ጭምር ድጋፍ የሚደረግለት ነው ተብሏል። ዝርዝሩ ተሰናድቷል። በሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት ቢያንስ 64 ሰዎች መገደላቸውን የዓለም ጤና ድርጅት አስታወቀ። የሱዳን ጦር በበኩሉ ጥቃቱን አልፈጸምኩም ሲል ክሱን አስተባብሏል። በሱዳን ያለው የእርስ በርስ ጦርነት አሁንም አሳሳቢ ሆኖ የቀጠለ ሲሆን ጦርነቱ ከተጀመረ ማግስት ጀምሮ በሕክምና ተቋማት ላይ በተፈጸሙ ጥቃቶች ከ2000 ሰዎች በላይ መገደላቸው ታውቋል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በአማራ ክልል ከሰሞኑ የነበረው ከባድ ውጊያ በርካታ የብልጽግና አመራሮች ወደ ባህር ዳር እንዲሸሹ እንዳስገደዳቸው ከዚህ ቀደም የወጡ መረጃዎችን ዋቢ በማድረግ መዘገባችን አይዘነጋም። የብልጽግና ካድሬ ወደ ከተማዋ ሲሸሽ ከነርሱ ጋርም አብረው በርካታ የሚሊሻ አባላት ተሰደው ባህር ዳር መግባታቸው እየተነገረ ነው። ከፋኖ ጋር ለመዋጋት የስነ ልቦናም ሆነ የቁስ ዝግጅት የሌላቸው እነዚሁ የሚሊሻ አባላት ከባህር ዳር ነዋሪ ጋር ለመቀላቀል ተገደዋል። እነዚህ የሚሊሻ አባላት በጊዜ እጅ እንዲሰጡ ከፋኖ ጥሪ የቀረበላቸው ሲሆን የአረጋ ከበደ አገዛዝ ወደ ተጨማሪ የጦር ሜዳ ለመላክ በዝግጅት ላይ ነው። የሰሞኑ ፖለቲካዊና ወታደራዊ ሽንፈትን ተከትሎ ብአዴኖች በባህር ዳር አዲስ የፖለቲካ ፕሮፓጋንዳ ለመስራት እየሞከሩ ሲሆን የትውልድ ቦታው በፋኖ ቁጥጥር ስር የዋለበት ተመስገን ጥሩነህ ምርጫ ለመወዳደር ወደ ባህር ዳር አቅንተዋል። ተመስገን ጥሩነህ በየጊዜው ባህር ዳር በመመላለስ ፖለቲካዊ እንቅስቃሴ ለማድረግ ቢሞክርም እስካሁን ድረስ የተገኘ ውጤት ባለመኖሩ ዛሬም ጉዞ ላይ ነው። የዚህ ሁሉ አጠቃላይ እንቅስቃሴ ያገዛዙ ኃይል አብዛኛው ሰራዊቱን ወደ ባህር ዳር ማዕከል እያሰባሰበ እንደሆነ አመላካሽ ተደርጎ የተወሰደ ሲሆን በቅርቡ በክልሉ ያለው ጦርነት ተባብሶ ሊቀጥል እንደሚችል አሁን ያለው ተጨባጭ ነባራዊ ሁኔታ የሚያረጋግጥ ሆኗል። የፋኖ ኃይሎች በአብዛኛዎቹ ዋና ዋና ከተሞች አቅራቢያ ኃይላቸውን በማጠናከር ላይ ሲሆኑ አገዛዙም የፋኖን ግስጋሴ ለማቆም የበኩሉን ዝግጅት በማድረግ ላይ ነው። ይህም ቢሆን ግን አፋብን እጅ የሚሰጡ በጊዜ እጅ እንዲሰጡ፣ እጅ የማይሰጠው ደግሞ ከመደምሰስ ዕጣ ፋንታ እንደማያመልጥ በማስታወቅ ላይ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ የራስ አበበ አረጋይ ክፍለ ጦር ባከናወነው ልዩ ኦፕሬሽን ታግተው የነበሩ ግለሰቦችን
ማስለቀቁንና 3 ተጠርጣሪዎችን ከዘረፉት 400 ሺህ ብር ጋር በቁጥጥር ስር መዋሉን አስታወቀ። የታገቱ ንጹሐንን ያስለቀቀው እዙ ከዘራፊዎቹ የቡድን መሳሪያ መማረኩም ተገልጿል። በሌላ በኩል በፍቼ ሰላሌ ግንባር በተደረገ ውጊያም ጥቃት ለመሰንዘር የመጣን የኦነግ ሸኔን ታጣቂ ቡድን በመመከት ተጨማሪ የቡድን መሳሪያ መማረኩን የእዙ ወታደራዊ መረጃ አመላክቷል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ስር የሚንቀሳቀሰው የራስ አበበ አረጋይ ክፍለ ጦር ባከናወነው ልዩ ኦፕሬሽን ለወራት ታግተው የነበሩ ግለሰቦችን ማስለቀቁንና በታጠቁ ቡድኖች ላይ እርምጃ መውሰዱን አስታውቋል። ታጋቾችን ማስለቀቁንና ዘራፊዎችን በቁጥጥር ስር መዋሉን የገለጸው ክፍለ ጦሩ በእንሳሮና በሲያ ደብር ዋዩ ወረዳዎች ለረጅም ጊዜ አሽከርካሪዎችንና ነጋዴዎችን በማገት ተሰማርተዋል ያላቸውን 9 የቡድን አባላት ሲከታተል ከቆየ በኋላ ከፊሉን በቁጥጥር ስር መዋሉን ገልጿል። ክፍለ ጦሩ ካለፈው መጋቢት 13 ቀን 2018 ዓ.ም ጀምሮ ባከናወነው ስምሪትም አይዳኘውም አስፋው፣ አይን ዓለም ግዛውና ብሩክ አስፋው የተባሉ 3 ተጠርጣሪዎችን በቁጥጥር ስር አውሎ 2 የታገቱ ግለሰቦችን ማስለቀቁን አሳውቋል። ከታጋቾቹ ተወስዶ የነበረ 400 ሺህ ብር ገደማ ብርም ተመላሽ መደረጉን የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ሽታው አሻግሬ ለአስራት ሚዲያ ባደረሰው መረጃ ገልጿል። ኦፕሬሽኑ ከህብረተሰቡ በደረሰ ጥቆማ የተከናወነ መሆኑንና በቀሪዎቹ ተጠርጣሪዎች ላይ ምርመራና ክትትል እየተካሄደ መሆኑን የክፍለ ጦሩ ህዝብ ግንኙነት ክፍል ጨምሮ ገልጿል። በሌላ በኩል በዛሬው ዕለት በፍቼ ሰላሌ ወረዳ እንጎለላና ሸበልፋጢ ቀበሌዎች ላይ በኦነግ ሸኔ ታጣቂዎች ላይ እርምጃ መውሰዱን የራስ አበበ አረጋይ ክፍለ ጦር አሳውቋል። ክፍለ ጦሩ ለጣቢያችን ባደረሰው የግንባር መረጃም የሸኔ ታጣቂ ቡድን ጥቃት ለመሰንዘር በአካባቢው ለዘረፋ መንቀሳቀሱን ተከትሎ በአርበኛ አሊ ሻለቃና በአካባቢው በሚገኙ የፋኖ አባላት ከበባ በማድረግ እርምጃ መውሰዱን ገልጿል። በተወሰደው እርምጃም ታጣቂ ቡድኑ አካባቢውን ለቆ መውጣቱንና 1 ብሬን የቡድን መሳሪያ ከነተተኳሹ መማረኩን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የራስ አበበ አረጋይ ክፍለ ጦር ለጣቢያችን ባደረሰው የግንባር መረጃ ጨምሮ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በውርጌሳና በመርጦ ኢየሱስ መብረቃዊ ድሎችን ማስመዝገቡን አስታወቀ። የአማራ ሕዝብ የህልውና ተጋድሎ በቆራጥነት በቀጠለበት በዚህ ጊዜ በምስራቅ አማራ ቀጠና የሚንቀሳቀሰው የ101ኛ ኮር 35ኛ ክፍለ ጦር በጠላት ላይ ከፍተኛ ወታደራዊ ሽንፈት ማድረሱም ተሰምቷል። በወርጌሳ ከተማ የጠላትን የሻለቃ መሪ በመደምሰስና በመርጦ ኢየሱስ 1 ሙሉ የጦር ቡድን ላይ እርምጃ በመውሰድ የተመዘገበው ድል የፋኖን ክንድ ይበልጥ ያጠናከረ ነው ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር አባላት በወርጌሳ ከተማ ላይ በፈጸሙት ድንገተኛ ጥቃትም የጠላትን የሻለቃ መሪ መደምሰስ መቻላቸው ታውቋል። በዚህ ኦፕሬሽን ወታደራዊ የመገናኛ ሬዲዮዎችንና የእጅ ስልኮችን ጨምሮ የተለያዩ ቁሳቁሶችን በመማረክ የጠላትን የእዝ ሰንሰለት መበጣጠስ መቻላቸውንም እዙ ገልጿል። በተያያዘ መረጃ ክፍለ ጦሩ በመርጦ ኢየሱስ ከተማ ባደረገው እንቅስቃሴና በወሰደው እርምጃም አንድ የጠላት ጦር ቲም ላይ ጥቃት በመሰንዘር አባላቱን ሙትና ቁስለኛ ማድረጉንም ገልጿል። እርምጃው የፋኖን ክንድ ይበልጥ ያጠናከረና የጠላትን ወታደራዊ አቅም ያዳከመ መሆኑንም እዙ በመግለጫው ጠቁሟል። በሌላ በኩል ወታደራዊ ሽንፈት የገጠመው የአገዛዙ ሰራዊት የበቀል እርምጃውን ወደ ንጹሐን ማዞሩን ምኒልክ ዕዝ በመግለጫው አስፍረዋል። በወልዲያ ከተማ መቻሪ አቦዬ ቤተክርስቲያን ቅጥር ግቢ ውስጥ በቆሎ ተማሪነት ላይ ይገኝ የነበረ ወጣት በአገዛዙ ኃይሎች በጥይት ተደብድቦ መገደሉን ገልጾ እንዲህ ያሉ የጭካኔ ተግባራትን ትግሉን ከማቀዝቀዝ ይልቅ ይበልጥ እንደሚያፋጥኑት ገልጿል። ከዚህ በተጨማሪ የስርዓቱን አስከፊነትና እንዲህ መሰል ጭካኔዎችን የተረዱ የአድማ ብተናና የመከላከያ ሰራዊት አባላት ፋኖን መቀላቀላቸውን ቀጥለዋል። በዛሬው ዕለትም መጋቢት 14 ቀን 2018 ዓ.ም 4 የአድማ ብተና አባላት 1 ብሬንና 3 ክላሽንኮቭ መሳሪያዎችን በመያዝ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮርን መቀላቀላቸው ታውቋል። የሰራዊት አባላቱም በህዝባችን ላይ ዘር ማጥፋት አንፈጽምም በሚል ውሳኔ ትግሉን ለመቀላቀል መወሰናቸውን ገልጸዋል። የፋኖን የህልውና ትግል ለማገዝ መምጣታቸውን የገለጹት እነዚሁ አባላት በክፍላቸውና በሌሎች ክፍለ ጦሮች ውስጥ የሚገኘው አብዛኛው ሰራዊት ፋኖን የመቀላቀል ፍላጎት እንዳለው ተናግረዋል። ለተቀላቀሉት የአድማ ብተና አባላትም የ106ኛ ኮር ሰብሳቢ አርበኛ ሻለቃ ሀብቴ ባቡ ለአባላቱ የእንኳን ደህና መጣችሁ አቀባበል አድርጎላቸዋል ሲል ክፍለ ጦሩ ባደረሰን የግንባር መረጃ ገልጸዋል።
በሩሲያ ዩክሬን ጦርነት የሚሳተፉ ኢትዮጵያውያን ቁጥር ከ1800 ማለፉ ተሰማ። በሩሲያና ዩክሬን መካከል ለተቀሰቀሰውና 4ኛ ዓመቱን ላስቆጠረው ጦርነት ከሩሲያ ጎን ተሰልፎ የሚዋጉ ኢትዮጵያውያን ቁጥር ከ1800 በላይ ማለፉን የዞብል ፖስት መረጃ አመልክቷል። የምልመላው ሂደትና የተዋጊዎችን ስብጥር በተመለከተም መረጃ ያጋራው ዞብል ለሩሲያ ጦር በቅጥረኝነት የሚመለመሉት ኢትዮጵያውያን አብዛኞቹ ከአማራና ትግራይ ክልሎች የተውጣጡ ናቸው ያለ ሲሆን በተጨማሪም ከኦሮሚያ ክልል ባሌሮቤ አካባቢ የሚገኙ ወጣቶች ይገኙበታል ብሏል። በተለይ ከብልጽግና የጸጥታ መዋቅር የከዱ አባላት በሂደቱ ውስጥ እየተሳተፉ እንደሚገኙበትም ዘገባው ጠቁሟል። ይህ ምልመላና የጉዞ ሂደት በሀገር ውስጥ ባሉ የተለያዩ አካላት የሚመቻች መሆኑ የተገለጸ ሲሆን የመንግስት የጸጥታ መዋቅር ባለስልጣናት ጭምር በጉዳዩ ላይ እጃቸው እንዳለበትም ተመላክቷል። ምልመላው የክፍያና ማበረታቻ ጥቅማ ጥቅም እንዳለው ለሩሲያ ለመዋጋት የተፈራረመ አንድ ኢትዮጵያዊ ለዞብል ፖስት እንደገለጸው ተዋጊዎቹ የሚከተለው የገንዘብ ጥቅማ ጥቅም ይቀርብላቸዋልም ብሏል። የመጀመሪያ ክፍያ ሳይን ኦን ቦነስ ወደ ሩሲያ ለመጓዝ 800,000 የሩሲያ ሩብል ወይም 10,000 የአሜሪካ ዶላር ገደማ የሚከፈል ሲሆን 200,000 የሩሲያ ሩብል ደግሞ ወርሃዊ ክፍያ መሆኑን ገልጿል። ወደዚህ ውሳኔ የመጣሁት ቤተሰቦቼን ለማኖር ስል ነው። በሀገራችን ያለው የሰላም እጦትና የኑሮ ውድነት ለቅጥረኛ ተዋጊነት እንድሰለፍ አስገድዶኛል ሲል ምንጩ አክሎ መግለጹን ዞብል ዘግቧል። የውጊያ ስምሪትና የህይወት ዋስትናን በተመለከተም ኢትዮጵያውያኑ በራሳቸው ፍቃድ እንደሚመለመሉ ቢነገርም አንዴ የጦርነቱ አካል ከሆኑ በኋላ ግን የሩሲያን ህግ ሙሉ በሙሉ የመተግበር ግዴታ እንዳለባቸው ተገልጿል። በአሁኑ ወቅትም ተዋጊዎቹ በተለያዩ የጦር ግንባሮች ተሰማርተው የሚገኙ ሲሆን በውጊያ ላይ ህይወታቸው የሚያልፍ ተዋጊዎች በተመደቡበት የሩሲያ ክልል እንደየሃይማኖታቸው የቀብር ስነ ስርዓታቸው እንደሚፈጸምላቸውም ታውቋል። 4 ዓመታት የዘለቀው የሩሲያና የዩክሬን ጦርነት በጀመረበት 2014 ዓ.ም በርካታ ኢትዮጵያውያን በአዲስ አበባ በሚገኘው የሩሲያ ኤምባሲ ደጃፍ ለመመዝገብ ተሰልፈው እንደነበርም ይታወሳል። በጉዳዩ ላይ አስተያየታቸውን የሰጡን ለመረጃው ቅርበት ያላቸው ግለሰብ በበኩላቸው ደግሞ በዚህ ዘርፍ ላይ የተሰማሩ ደላሎች የተለያዩ የምልመላ ስልቶችን እንደሚከተሉ ገልጸዋል። በተለይ በዱባይና በሌሎች አረብ ሀገራት በኩል የሚንቀሳቀሱ የሰው አዘዋዋሪዎች በሩሲያ ከፍተኛ ክፍያ ያለው የጥበቃ ስራ አለ በሚል ማታለያ ወጣቶችን እንደሚመለምሉ ገልጸዋል። ኢትዮጵያውያኑ በጦር ግንባር ያላቸው ሚናም በግንባር ቀደምትነት በሚካሄዱ የጥቃት እርምጃዎች ያሉበት አካባቢና የሎጂስቲክ ጥበቃ ስራዎች ላይ እንደሚሰማሩ ለማወቅ ተችሏል። በሱዳን ከ3 ዓመት በፊት የተቀሰቀሰው የእርስ በርስ ጦርነት የበርካታ ሰዎችን ሕይወት እየቀጠፈ ቀጥሏል። የሰብአዊ መብት ጥሰቱ በዛው መጠን የተባባሰ ሲሆን ይህ ነው የሚባል መፍትሄ የሚሰጥ አካል እስካሁን ድረስ አልተገኘም። ተፋላሚ ኃይሎቹ አንዱ አንዱን በመክሰስ የሀገሪቱን ሕዝብ መከራ ወደማያባራ ደረጃ አድርሰውታል። ዶክተር ቴድሮስ በኤክስ ገጻቸው ባሰፈሩት መልእክት በቂ ደም ፈሷል ያሉ ሲሆን ሁሉም ወገኖች ከ3 ዓመት ገደማ በፊት የተጀመረውን ግጭት እንዲያቆሙ አሳስበዋል። አርኤስኤፍ እንደሚገልጸው በምስራቅ ዳርፉር ግዛት ዋና ከተማ ኤልዳይን በሚገኘው ሆስፒታል በድሮን የተመታው ሙስሊሞች የኢድ በዓልን ባከበሩበት ዕለት ነው። ሱዳን በአውሮፓውያኑ አቆጣጠር ሚያዝያ 2023 ወደ እርስ በርስ ጦርነት የገባችው በወታደራዊ ኃይልና አርኤስኤፍ መካከል በተፈጠረ የስልጣን የበላይነት የመያዝ ሽኩቻ ነው። ሁለቱም ቡድኖች በ2021 መፈንቅለ መንግስት በጋራ ወደ ስልጣን መምጣታቸውም አይዘነጋም። በግጭቱ ምክንያት ከ150,000 በላይ ሰዎች ሞተዋል። ከ12 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል። ኤልዳይን የማስተማሪያ ሆስፒታል ከአርብ ምሽቱ ጥቃት በኋላ ከስራ ውጪ መሆኑን የገለጹት ዶክተር ቴድሮስ ተፋላሚ ኃይሎች የሕክምና ተቋማትን በተደጋጋሚ ኢላማ ማድረጋቸውን አውግዘዋል። ዶክተር ቴድሮስ አርብ ምሽት የተፈጸመውን ጥቃት ጨምሮ ለ3 ዓመታት ያህል በቆየው ግጭት ውስጥ በጤና ተቋማት ላይ በደረሱ 213 ጥቃቶች 2036 ሰዎች መሞታቸውን አረጋግጠዋል። በሱዳን የተከሰተውን ግጭት በማርገብ የሲቪሎችን የጤና ባለሙያዎችንና የሰብአዊ መብቶችን ለመጠበቅ ጊዜው ደርሷል ሲሉም ጥሪ አቅርበዋል። የጤና ተቋማት በፍጹም ኢላማ መሆን የለባቸውም ሲሉም ጥያቄ አቅርበዋል። አርኤስኤፍ ባወጣው መግለጫ ጥቃቱን የሆስፒታሉን የላይኛው ክፍል ሙሉ በሙሉ እንዳወደመና በድንገተኛ ክፍል ላይ ከፍተኛ ጉዳት እንዳደረሰ ገልጸዋል። ወሳኝ የሕክምና መሳሪያዎችም
መውደማቸውን አረጋግጠዋል። የሱዳን ጦር በበኩሉ ባወጣው መግለጫ ከጥቃቱ ጀርባ አለ በሚል በቀረበበት ክስ እንደተገረመ ገልጿል። ጦሩ ዓለም አቀፍ ደንቦችና ሕጎችን እንደሚያከብርም አክሏል። የአደጋ ጊዜ ጠበቆች ቡድን ገለልተኛና ግልጽ ምርመራ እንዲያደርግ እና ተጠያቂዎቹም ለፍርድ እንዲቀርቡ ጦሩ ጥሪ አቅርበዋል። ክቡራትና ክቡራን ቤተሰቦቻችን ለዛሬ መጋቢት 14 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ